ሰላም ደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ይሄንን ቪዲዮ ታምብኔል ሳይ ከዚህ በፊት ኢፕሳን የሆነ ቦታ ላይ ስላየሁት በጣም ቆንጆ ኮላቦሬሽን ይሆናል ብዬ ኤክሳይትድሊ ነበር የከፈትኩት ጸግሽም እሱም ጥሩ ኤክስፐርት ያላቸው ብዬ ስለማስብ እስቲ እናያቸዋለን ብዬ ተስፋ አድርጌ ነበረ በምን በኩል ያወሩ በምን በኩል ሀሳባቸውን ይናገሩ and I wonder Manazwal if it is your podcast why do you have to talk much በቃ በሁሉ ላይ ኢንቮልቭ ማድረግ ከባድ ነው አለ ማውራቱ ፋይን እሺ ግን አይዲያ እንኳን ፍሎ እንዳይኖረው እንደዛ የሆነ ነገር too much going on እና so it was a bit disappointing እና በጣም ደግሞ ከሁሉም ለጸግሽ አዘንኩ by the way በዚህ አጋጣሚ just in case የምታየው ከሆነ ጸግሽ መጽናናትን እመኝልሃለሁ ለሱ ያዘንኩት ለምንድነው ታውቃላችሁ naturally ይሄ ተርን የሚጠብቅ አይነት ሰው ነው ብያሰብኩኝ so ተርን ለሚጠብቅ አይነት ሰው ከባንያዟል ጋር ማውራት በጣም ከባድ ነው because you need to be possessive like እንደ ኢፕሳውን ያን ሁሉ ነገር ማውራት የቻለው ተርን ስለጠበቅ አይደለም ቦታውን ክሌም እያደረገ ስለነበረ ነው ምክንያቱም ከማንያዟል ጋር አይወራም by the way አይደለም ፖድካስት ታሪካችሁን እንኳን ስትነግሩ ታሪካችሁን ለመናገር ጥረት የሚያደርግ ነው የሚመስለኝ at some point እና disappoint ያደረገኝ ነገር ምንድነው if you know you're not a good mediator እንደዚህ አይነት ዲስከሽኖችን ለማድረግ ሚዲየት የማድረግ ብቃት ከሌለ what's the point of having two people ለምን እንደው በጣም ፖዚቲቪቲ ስላላቸው እንጂ እኔ በጸግሽ ቦታ ቦን what's going on ምን ያሰበ ነው ሰው ሊያስብል ይችላል cuz it was like more of የኢፕሳና የማንያዟል conversation ነበረ እና it's next time of course ማንያዟል አይሰማም እንደሚታወቀው ምክንያቱም ኮሜንት ሁሉ ጊዜ ነው የሚሰጠው ታች ላይ ያለው ኮሜንት ካያችሁ it's all that እና ፖድካስት እኮ አላማው ዲቤት ማድረግ ነው ሐሳብ መለዋወጥ ነው ኖ ምንም አይነት ፍሎ ራሱ እንዳይጠብቁ የሚያረጋቸው የሆነ የሚናገረው ሐሳብ ላይ come on let them at least ፍሎውን ጠብቀው ይናገሩ ያስበላል at some point and it's a bit disappointing ግን in any case ቤትም ኢብሳ ሐሳቡን ተናግሯል ጸግሽ ያው ብዙ ሲናገር የነበረው ከልምዱና ሲያማክራቸው ከነበሩ ሰዎች ታሪክ ነው I don't know ፍቃዳቸውን ሰጥተውታል ብዬ ኤክስፔክት አደርጋለሁ በነገራችን ላይ as a counselor እንዲ ፐብሊክ የወተን እንትን ስንል ሰው uncomfortable ነው የሚሆነው cuz if እሱ እንዲ ሲናገር ቢሰሙት እኔ እሱ ጋር እንደሚሄድ ከታወቀ የኔንስ ታሪክ ቢናገር የሚባል you know confidentiality የመስበር ፍራቻ በጣም ብዙ ሰው ጋር ይሆናልና I always wish የሚያማክሩን ሰዎችን ታሪኮችን ኤክስፒሪየንስ ባንወስድ ወይም ሊሚትድ ብናረገው wish አረግ ነበር coming back to the points ብዙ ፖይንቶች ተነስተዋል በመጀመሪያ በጣም ደስ ያለኝ ነገር ምን እንደሆነ ታውቃላችሁ ከጊዜ በኋላ በየፖድካስቱ የምሰማው ነገር ዳርዳር ስንላቸው የነበሩትን ነገሮች እያወራናቸው ይመስለኛል እና ይሄንን ነገር ከማየት ውጪ የሚያስደስት ነገር አለ ብዬ አላስብም እኔ በግሌ በቃ ዳርዳር ሲባል የነበረው ነገር አሁን ሰው ቦልድሊ ያወራው ነው ብያስባለሁ አንዳንድ ሰዎች ከኢብሳ ጋር ተቃውሞ ሊኖራቸው ይችላል ስፔሻሊ የሴትን መብት ማስጠበቅ የሚችለው ወንድ ነው ማለቱ you know ሴቶች ከቻላችሁ stay at home ሆኑ ባሎችን ተንከባከቡ የሚያስብለው ነገር disappointing ሊሆንባቸው ይችላል for sure ግን ደግሞ I'm glad boldly ወጥቶ እንደዚህ አይነት ሐሳብ እየተናገረ ስለነበር በጣም ደስ ብሎኛል አሁን እንግዲህ ያው ጉዳዩ ስለታወቀ ህመማችን ስለታወቀ ለህመሙ ሶሉሽን መፈለግን የመሰለ ነገር የለም እንግዲህ ከዚህ በኋላ ብቻዬን እንዳልሆንኩኝ ስላረጋገጠልኝ ደስ ብሎኛል ከማንያዟል ጋር አንድ የተስማማሁበት ሐሳብ ቢኖር እናትነትን ፕሬዝ ማድረግ እናትነት ከባዱ ስራ ስለሆነ ፕሬዝ ሊደረግ ይገባል ቼሪሽ ልናረግ ይገባል ያለው ነገር በጣም የተስማማውበት ነገር እና ያስደስተኝ ነገር ነው በጣም የወደድኳቸውን ሐሳቦች በጥቂቱ ላንሳላችሁና ግን አንድ በጣም መናገር የምፈልገው hate me for this በጣም ልትናደዱብኝ ትችላላችሁ ማንያዟል ለሴቶች ጥሩ አመለካከት የለውም I'm sorry to say this የፈለገው ሊል ይችላል ምንም ነገር ሊል ይችላል ግን
I'm not diagnosing by the way diagnose ምናምን ማድረግ አይደለም በቪዲዮቹ ግን he is not over the breakup በቃ እዛ ጋር ተሰብሯል ስለዚህ ኮንፈርም የሚያደርግለትን ስቶሪ ነው እየፈለገ ያለው አብዛኛውን ስትሰሙት የሚናገረው ነገር ሴቶቹ ገንዘብ እንዲወዳሉ የሚለው ናሬሽን ነው ብዙ ጊዜ አትራክት የሚያደርገው listen to him very well እኔ ብሬክአፑ በጣም እንትን ያለው ይመስለኛል በጣም የማይሆን ሰው ያደረገው ይመስለኛል and then afterwards የሴቶችን ካራክተር የሴቶችን ፐርሰናሊቲ በዛ ብቻ የሚቀርጽ ይመስለኛል ኮንስታንትሊ ማግባት አልፈልግም ሴት መታ ምን ታረግልኛለች ትዳር ምንድነው ባላገባስ ምናምን የሚሉ ነገሮች is not out of አንዳንዴ ቶት ፕሮቮክ ለማድረግም ሊሆን ይችላል አንዳንዴ ግን like you can tell there's something going on like I said diagnose እያደረኩ አይደለም ግን ከሚናገረው ነገር አንፃር you can tell ብዙ ነገር ማሰብ ትችላላችሁና I've never been fake እኔ እውነት ማለት ደስ ይለኛል ማስመሰል አልወድም የእውነቴን ነው ቆይ like ህዝቡ የማይረዳኝ የሚተቸኝም ቀርበው ሳያ እውነቱ ስለማወቅ የህዝቡን ጥያቄ የአንድ ሳይድ የቀረው መነሳት የሌለበትን ታነሳለህ I appreciate that ያ ፓርቱ ይሄ የምናወራው ጥሩ ፓርት ሳለ ጥሩ ያልሆነው ፓርት ደግሞ ሲመጣ ነው ባላንስ የሚሆነው አንተ የምትለው ነገር እኮ ትክክል ነው ለጊዜው ልትብሰከሰክ ትችላለህ እምቢ ብላ ስለሄደች ማለት ነው ፈጣሪ ግን ነቀርሳ ሊነቀልልህ ቆጣሪ ነው የምትሆንብህ እሱ እውነት ነው ግን ቆይ እሱ ነው ግን እዚህ ጋር መርሳት የሌለብህ ደግሞ ይዞ የሚያመጣው ዳሜጅ አለ እንደዛ ልረዳም ለምሳሌ እኔ የዛሬ 10 ምናምን ዩኒቨርሲቲ ተማሪ ሆኜ ፍቅረኛ ይጠላኝ ስትሄድ አይ ኖ ዳን ዶንት ጥላኝ እንደሄደች አይ ኖ አሁን ብትይኝ ወይኔ ተበላው ብላ እንደምታለቅስ ልስን አይ አገኘድ እኮ አገኘድ አሁን ብትይኝ ኦ ማይ በቃ ስትይኝ ምንም ነገር የለኝም ወይ አላቅም ወይ የለኝም ወይ ዝነኛ like እንዴት ኖርኩ አንተ ጥያቄ ልጠይቅ ገንዘብ ስለሌለህ ነው ጥላ ሄደችው ያኔ ከኤነርጂ አለኝ ከቤተክርስቲያን ያለው በትምህርቴ በጣም ጎበዝ ነኝ ህልም አለኝ ገብቷል ቆይ ስለሌለህ ነው ብያሰብኩት ያኔ ሳይ ምን አለኝ ያኔ እኔ እኮ ለራሱ እኮ ጨለማ ውስጥ ያለው ሰው ነኝ ግን አይ ውሽ ያኔ ብትወደኝ ኖሮ you see እሞትላት ነበር ዛሬ አየ ያኔ አሁን ብትወደኝ ያ ጋር ቢዝነስ I'm famous I know something አሁን ወደደች እንደው ትጎዳለች no እሱን እኮ ነው የምልህ አሁን እኮ ፍቅር ማለት ምን እንደሆነ ነገር እኔ ያለኝን ነገር በሙሉ አምጥቼ ቴብሉ ላይ ቁጭ አደረኩ አንተ ልደቷን እንዴት እንዳከበርኩኝ ዛይቨርስ ብታይ በሌለኝ ብር አልቀጥቀጠው እሺ ልደቷን አከበርክላት እንዴት እንዳከበርኩኝ እኔ እኮ ተከሩልኝ አያውቅም ወንድሜ ዳቦ ኬኩ አብረን መርካቶ ሄደን የሆነ ኮት መግዛት ፈልጋ ከዛ በኋላ ያልገዛችሁን አምጥቼ ጓደኞቼን ሰብስቤ ሰርፕራይዝ አድርጌት ምን በቃ ያለኝን ሁሉ ነው የሰጠሁት ያለኝን በሙሉ ሰጥቼ አልወደደችኝም ቆይ ብዙ ተላራ ቆይ but when I'm there so በህይወቴ ፍቅር ያላየው ሰው ነኝ ኦኬ ትሩዙ ምንድነው እንኳን ሄደች ነው እንኳን ማለት አንተ ያልከኝን ያኔ መንፈስ ቅዱስ ከበስተጀርባ ሆኖ እንኳን ሄደች ትክክለ ብትወድ ኖሮ ከነድነት ነበር የምትወድ ይለኛል እዚህ ጋር ግን ያለው አለመፈቀር እዚህ ጋር ያለው መጠላት እዚህ ጋር ያለው መናቅ እዚህ ጋር ያለው ሁሉን ነገር ሰጥታ አለመወደድ it breaks you ቆይ ይሄን ቀን ናፈኩት እኔ እግዚአብሔር ይመስገን ትግስቱን ጽናቱን ምኑን ሰጠኝ ታግሼ ወጣው አመለጥኩኝ ስንት ያልወጡ ሰዎች አሉ ስንት ያልወጡ እዛው ጨለማ ውስጥ ተቀብረው ሴት ማለት መጥፎ ናት ሴት ክፉ ናት ፍቅር የለም እኔ እንደዚህ አይደለም ባይዘው እኔ I'm very optimistic ነኝ ካንተ ጋር ነኝ ያለሁት I agree እሰይ ነው የምለው በችግር ሰዓት ግን የምትመጣው ማንንም በሌለ ሰዓት ካንተ ጋር ግን የቆመችዋ ሴት ያችን ሴት አግባት ያቺ ሴት ከእግዚአብሔር የተላከች እንደሆነች ይገባኛል ካንተ ጋር ነኝ ግን it is not easy እንደምትደው በቃ እሺ ብዬ ብዬ ምትሆነ እኔ እንደዛ ብዬ እኮ ነበር እኔ ላይ ሰጠኝ ኦኬ ምን ችግር አለ እናቴ ሞታ ያለ ግን በነጋታ ናፈቀች ተቃጠልኩ አረርኩ ይሄ ድሮ ቢለው ማን ያዟል የለም ያኔ ገብቷል ለዛም ይመስለኛል ሪሌት የሚያደርግ እና ኮንፈርም የሚያደርግለትን ስቶሪ እየፈለገ ነው ፉል ታይም የማየው አይደለም ለጀነራላይዜሽን ብቁ ላይሆን ይችላል ግን ሾርት ላይ ሲመጣ at some point አይቼው አውቃለሁ እና I don't think he's over the breakup እና ደግሞ ሴቷ ግዴታ አብሮ መሆን እንዳለበት ያሰበበት ፓርት it was disappointing እመለስበታለሁ so ብዙ ጊዜ ቲጂ you don't see the side of the story አንቺ እኮ አይታይሽም አንቺ እንዴት አታይም እንዲኮ ምትሉኝ ማየት ሳልችል ቀርቻ አይደለም አምፕሊፋይ ማድረግ ስለማልፈልግ ነው የሆነ መጥፎ የትዳር ሳይድ እንዳለ አውቃለሁ መጥፎ ስቶሪዎች መጥፎ ሲናሪዎች እንዳሉ አውቃለሁ ግን እነዛን አምፕሊፋይ በማድረግ የሰውን ኮር ቢሊፍ ኮራፕት ማድረግ አልፈልግም ከዚህ በፊትም ነግሬያቸዋለሁ መጥፎ ታሪክ ሳያጋጥመኝ ቀርቶ አይደለም at some point የሚያዋሩኝ ሰዎች ሲመጡ ወይ ምን አይነት ታሪክ ነው እምላቸው ታሪኮች አሉ ግን እነሱን ታሪኮች አምፕሊፋይ በማድረግ በማስጮ የሰውን ቢሊፍ የሰውን እምነት ኮራፕት ማድረግ አልፈልግም ለዚህ ነው
I try to share positive things. የሆነ ጊዜ ላይ በቃ disappointed ሆነን ምናምን የምንነቃበት ወይ ምን አስቦ ነው የሚያስብለን ነገር አለ። ግን እሱን ሲናሪዮ የእናንተን ቢሊፍ ኮራፕት ለማድረግ አልጠቀምበት ከዝ ኃላፊነት አለብኝ ብዬ ስለማስብ ማለት ነው። ሶ እኔ የተሰማኝ ያለው ነገር when it comes to him I don't think he's over the breakup. ሴትዮዋም ግዴታ አለባት ነው የሚመስለው። በቃ አብራው ኮሌጅ አብረው ሆነው በጣም ዋጋ ከፈልኩላት ይላል። No, he didn't. ሰምቻለሁ she was doing things for him because ልጅቷ ገንዘብ ስለነበራት ብዙ ነገር ታረግለት ነበር። how እንዴት ነው ሴቶች ግዴታ እንዳለባቸው የምታስቡ? በነገራችን ላይ እንደሱ የምታስቡ ብዙ ወንዶች አላችሁ። man up first. ወንድ ሁኑ መጀመሪያ። ሴቷ እዳ የለባትም። ቤተሰቦች አንተን ቴክ ኬር ማድረግ ካልቻሉ አንተ ራስን ቴክ ኬር ማድረግ ካልቻልክ በምን እዳዋ ነው አንተን ቴክ ኬር የምታረግ? I heard him say ብዙ ነገር ታረግልኝ ነበር ብሏል። እንዴት ነው ታዲያ የምታሳድገውን ብዙ ነገር የምታረግለትን ሰውዬ እንደ ባል ነገር ላይ ኤክስፔክት የምታረግ? and the other thing ብትወደኝ ኑሮ በዛ ሁሉ ሰፈሪንግ አብራ ትሆን ነበር። ብትወደኝ ትወድህ ነበረ ፖሲብሊ። ግን ለባልነት ለቦይፍሬንድነት የምትመች ሰው እንዳልሆንክ ታውቀዋለች። ግዴታ የለባቸውም ሴቶች። and then አይደለም የዛን ጊዜ ማን ያዘዋል ይቅርና የዚህን ጊዜ ማን ያዘዋል እንኳን እኮ ትረስት አድርጎ ለመኖር በጣም it's challenging እንዴ it's very challenging. I know women ምንም ለሌለው ወንድ ሴትል ሲያረጉ አቃለው ሴቶች because they trust the guy. trust የሚደረግ personality ያለው የሆነ he is the man ምትሉት ወንድ እኮ የሆነ ምንም ነገር ሳይኖረው ገንዘብ ሳይኖረው እንደው ጸጉር ማሰሪያ እንኳን ሳይኖረው ያገቡ ሴቶች አሉ because trusting him። እናም ደግሞ አላሳፈሯቸውም እንደዚህ አይነት ወንዶች። እንዴ we see potential። በነገራችን ላይ ሴቶች እንዳትሞኙ just because overly ስለወደደሽ በጣም ፍቅር ስላሳየ ነገ potential husband ይሆናል ማለት አይደለም። እዚህ ላይ በጣም I'm very serious. ቤተሰቦቹ ቴክ ኬር ማድረግ ያልቻሉትን ወንድ ራሱን ቴክ ኬር ማድረግ ያልቻለውን ወንድ በምን እዳሽ ነው እናት ምን ያጫውትሽ? እና I don't see why he kept on poking the lady. I don't know ምናልባት በዚህ ሰዓት አግብታም ሊሆን ይችላል፣ ሌላ ኑሮ ሊሆንም ይችላል። እና ነሳቸዋለን እኮ ኤክሶቻችን። ግን በምን እዳዋ ነው ልብስ ትገዛልኝ ነበር ጫማ ትገዛልኝ ነበር ያልካትን ሴትዮ ሚስት እንድትሆነ ኤክስፔክት ያረከው? በምን እዳዋ ነው? ወንዶች you need to think ራስን ቴክ ኬር ሳታረግ ኢሞሽናል ማቹሪቲ ሳይኖርህ እንዴት ነው ሚስት እንድትሆነ የምትጠብቀው? እንዴት ማለት we just want to be secured እኮ በጣም ሴኩር መሆን እንፈልጋለን እኮ በጣም ሴኩር መሆን እንፈልጋለን። እንዴ ምንም ሳይኖረው እያዩት ገንዘብ እያረጉለት እየሰጡት እኮ ያገቡት ወንድ እንዳለም እናውቃለን። ነገ ላይ ዲስአፖይንት ያላረጋቸው you know anyways ሴቶች እዳ የለባችሁ I am going to remind you እዳ የለባችሁ ካምፓስ ላይ ገንዘብ አልነበረውም። ተፍ ብሎ የሆነ ነገር ማምጣት ይችል ነበረ ኤክስትራ ስራ እየሰራ። ግዴታው አልነበረም ልብስ መግዛት፣ ግዴታው አይደለም ጫማ መግዛት። I heard him say it መጀመሪያ እንደውም የሰማሁት እንዲህ ሲል ነው ይሄን ታደርግልኝ ነበር እንትን ትገዛልኝ ነበር። እንዴት she was a mom then ማሞና እንዴት ነው የምታገባክ? እንዴት ነው ነገ እንትን ይሆናል አናይም? እንደዛ ግዴታችን አይደለም እንደዛ የማየት ግዴታ የለብንም። እንደዚህ አይነት ፖቴንሻል አይተን የማግባት ግዴታ የለብንም። አምናሰኝ የሆነ ተስፋ ያለውን ሰው የዳምፕ አርጎት እያልኩ አይደለም፣ ግን አትገደዱም ሌዲስ አትገደዱም። እንዴ እዳ የለባችሁም ዛሬ ስራ የሌለው ኢማጂን this መንገድ ላይ ቁጭ ብሎ ጥርሱን እየፋቀ የሚውልን ልጅ ዴት ስታረጉ and you are striving ትማሪያለሽ ትሰሪያለሽ የሆነ ነገር ታረጋለሽ። እዳ የለብንም man up ወንዶች መጀመሪያ ወንዱ ነው እንዴ ትንንሽ ልጆች እንዲሲቭ አታርጉብን። መጀመሪያ ኃላፊነታችሁን ተወጡ። የወደድከውን ነገር ሁሉ ምድር ላይ አታገኝም።
አንድ ሁለተኛ ያኔ የፈለጋት ለጓደኝነት ነው ለትዳር አይደለም ለትዳር ነበር ራስህም ገና ምንም የለኝም እያልክ ለትዳር ነበር አንዴ ያኔ ጅል ነበር ቂል ነበር ቋ ዶንቆሮ ነበርኩ አላቅም ላይፍ እንደሚሰራ ሴት ምን እንደምትፈልግ ትዳር ምን እንደሆነ እኔ ለምን ተቆጣ ታውቃለህ ለትዳር ነው የፈለጋት ልታገባት ኤግዛክትሊ በጣም ጥሩ ለሳቁ ለጓደኛ በሆነማ እኮ ግቢ ውስጥ ስንት የኔ ተራ ነው ሐሳቡን ልጨርስ ለትዳር ፈልጋ ወይ ፖድካስት አዘጋጅና ጠራኝ እውነት ነው ሰዓት ፕሊዝ ማይ ፈርስት አንደኛ እሱን ማረገው በአማርኛ ሁለተኛ ደግሞ ጸግሽ ይሄ ባደባባይ ግን አንድ ነገር ልንገርህ ያኔ ስለተጎዳ አም ሶ ሶሪ ያ አፍላ ፍቅር ትዳር አይሆንም ያኔ አልበሰልክም ግን ኦልዌይስ የወደድከውን ነገር ምድር ላይ ታገኛለህ አሁን እንኳን አታገኝም የወደድካስማማለሁ አንድ ሁለተኛ ደግሞ ነገሮች በአንተ ውስጥ መጥተው አለመሆናቸው ፈጣሪ አንተና እሷ ልጅ እድሜያቸው ረጅም አይደለም በጊዜ ነው ይገላገለ ወይ ትበድላት ይሆናል ወይ ትበድላት ይሆናል ለትዳር ነው የፈለኳት የ18 ዓመት ልጅ ለማግባት ሲያስብ ማለት የ18 ዓመት ወንድ ልጅ ለማግባት ሲያስብ ወዷት ሊሆን ይችላል ፎር ሹር ነገር ግን ለኮሚትመንት ዝግጁ አይደለም የዛን ዘመን የሆነው ሰውዬ አሁንም ራሱ እኮ ለማግባት ዝግጁ አይደለም ስለዚህ ይሄ ሴቶችን ኦቨርበርደን የምታረጉትን ነገር አቆሙ ሴቶች ግዴታ የለባችሁም ነገ ላይ ሴኪዩርድ የሚያረጋችሁን ወንድ አይታችሁ ነው ማግባት ያለባችሁ ኢብሳ ብሎታል ካገባችሁ በኋላ ተፋቀሩ that's what I always tell you ካገባችሁ በኋላ ተፋቀሩ በቃ ካገባችሁ በኋላ ተፋቀሩ you're not supposed to ይሄ በቃ እፍ ያላችሁትን ሰው ማግባት አይጠበቅባችሁ ምክንያቱም ስሜት ምክንያታዊ እንዳትሆኑ ያረጋችኋል እፍ ያላችሁለትን ሰውዬ አታግቡት ለዚህ ነው ብዙ ሴቶች እፍ ያሉለትን ሰውዬ አግብተው አሁንም ስትራግል ያያረጉ ኦቨርበርደን ሆነው የሚኖሩት ስለዚህ think about it በጣም እንድታስቡበት ፈልጋለሁ ሴቶች ግዴታ የለባቸው ደግሜ ይላለው ሴቶች ራሱን ያልቻለ ወንድ ቤተሰቦቹ ሊያረጉለት ያልቻለውን ወንድ ተቀብለው ወንድ የማረግ እሱን ሰው የማረግ ግዴታ የለባቸውም ፊልም ላይ ነው ያያችሁት በጣም ደሃ ወንድ በጣም ሀብታም ሴት ስትወደው ፊልም ላይ ነው ያያችሁት ይሄ ደግሞ ሪያሊቲ ነው ሪያሊቲ ላይ ማች አያረግም ሶ deal with it እኔ ወንድ ልጅ እንዲያርግላችሁ ምናምን አልላችሁም ግን ቤዚክ ነገር ሊኖረው ይገባል ወንድ መሆኑን ማረጋገጥ አለባችሁ ኢሞሽናል ማቹሪቲ ያስፈልገዋል ስራ ያስፈልገዋል ስራ ያስፈልገዋል I keep on telling you this ግዴታ ነው anyway ገብታችሁ እንድታዩት ፈልጋለሁ በይበልጥ ኢብሳ ያለውን ነገር እንድታዩት ፈልጋለሁ ያው ጸግሽን አላሶራ ስላሉት እነሱ ከተናገሩት ውጪ ልናገር የምችለው በነገራችን ላይ ስለ ቅምጥ ሴቶች ብዙ ነገር ተብሏል አንድ ነገር ልንገራችሁ by the way አንዳንድ ሴቶች ኢሞሽናሊ unavailable የሆኑ ወንዶችን በጣም ነው የሚወዱት ከዚህ በፊት ብያቸዋለሁ እኔ የምወዳቸው ወንዶች አይወዱኝም እኔ የሚወዱኝን ደግሞ አልወዳቸውም እኔ የምፈልገው አለ ቼዝ ማረገው ወንድ አለ እሱ ግን አይፈልገኝም እና ሁሌ የማይፈልገኝን ወንድ ለምንድነው ማሳድደው የሚሉ ሴቶችን በጣም ትሰማላችሁ ብዬ አስባለሁ it's a father wound እንግዲህ አባት ከማጣታችን የተነሳ ወይም ይሄ ዳዲ ኢሹ ነው መሰለኝ የሚባለው አይደል ዳዲ ኢሹ ነው አይደል በሶሻል ሚዲያ ስሙ የሚባለው ምን እናረጋለን በህይወታችን ላይ ልናገኛቸው ያልቻልናቸውን ሰዎች በጣም የመፈለግ ቴንደንሲ ይኖረናል በህይወት አጋጣሚ በይበልጥ ደግሞ አባቶቻችን በህይወታችን ከሌሉ አባቶቻችንን የሚመስሉ ፊገሮችን የማሳደድ ቴንደንሲ ሊኖረን ይችላል አንዳንድ ሴቶች የቅምጥነትን ተቀብለውት even if the regretም ቢኖረው ተቀብለውት የሚኖሩበት ምክንያት የትራማ ውጤት ሊሆን ይችላል የስነ ልቦና ጉዳት ውጤት ሊሆን ይችላል ኢሞሽናሊ unavailable የሆነ በስሜት የማይገኝላቸውን ሰው የማሳደድ አባዜ ሊኖራቸው ይችላል for that matter የማሳደድ አባዜ ብቻ ሳይሆን ነገ ላይ I'm going to prove it ወርዝ እንደማረግና እኔን መጥቶ እንደሚያገባኝ ፕሩቭ ማድረግ አለብኝ የሚል እንዲህ አይነት ሰርክል ውስጥ ተጠምደው ሊሆን ይችላል በነገራችን ላይ ካዝ አንዳንዱን ነገር አረጋግጠንላቸው ወንዶች ወደኛ እንዲመጡ እንፈልጋለን አንዳንድ ሴቶች ኢሞሽናሊ unavailable የሆኑ ወንዶች ምርጫዎቻቸው ናቸው by the way because of the trap በስነ ልቦና ጉዳት ምክንያት በስሜት ቅርብ ካልሆነ ሰው ጋር በፍቅር የሚወድቁ ሴቶች አሉ ታቃለች ሚስት እንዳለው ታቃለች ቤተሰብ እንዳለው it's okay I can be the second option ብላ ተቀምጣ ግን ወርዝ ማረጓን ፕሩቭ ማረግ ትፈልጋለች
ስቲል ኦፕሽን እንደሆነች ፕሩቭ ማድረግ ትፈልጋለች። ምክንያቱም ነገ ላይ ዊን ኦቨር እንደምታደርገው ወይም እንደምታሸንፈው ቤተሰቡን አስጥላ እንደምታስመጣው ስለምታውቅ በጣም ስትራግል ታደርጋለች። በነገራችን ላይ this is part of የስነ ልቦና ጉዳት ነው። ኦኬ ያው እነሱ ያወሩትን ነገር ላለመድገም ብዬ ነው። ግን ብዙ ሴቶች ከላይ ያለውን ህይወት በመውደዳችሁ ምክንያት ለአንዳንድ ወንዶች የስሜት መጫወቻ ሆናቸዋል። አይኖ የሆነ ነገር አድርገውላቸዋል። አይኖ የሆነ ፋይናንሻል ጌን አለው። ግን ከክብራችሁ አይበልጥም ነበረ፣ ከስማችሁ አይበልጥም ነበር። ካርማ የሚባለውን ነገር ባላምነውም እንደ ክርስቲያን በመዝራትና በማጨድ ግን አምናለሁ። ዛሬ የሰው ትዳር ላይ ፔን መዝራት፣ ዛሬ የሰውን ትዳር ላይ ኢቨን ኢፍ ሚስትየው እንኳን ባታቅ ዛሬ ከሰው ባል ጋር መተኛት ነገ የምታጭጂው ነገር እንደሚሆን ሪማይንድ ላረግ ፈልጋለሁ። ባይ ዘ ዌይ በዚህ ፎርም እንኳን ባይሆን ነገ ዲስአፖይንትመንት ይመጣል። ምክንያቱም ምንም ነገር ከመዝራትና ከማጨድ ጋር ነው የሚገናኘው፣ የምድር ህግ ነው። ኦኬ እሱ ማለት ፈልጋለሁ። ሌላ ማለት የምፈልገው ከነሱ ካነሱት ሀሳብ በጣም ደስ ያለኝ እንደተለመደው ይብሳ ያነሳው ነገር ነው። አባቶች ለልጆቻችሁ ፍቅር ስጧቸው። ብዙ ዳዲ ኢሹ እንዳለብን ግልጽ ነው። አባት ከማጣታችን የተነሳ ሰውን ማስደሰት የምንፈልግ፣ ራሳችንን የምንጎዳ፣ የሆነ ነገር ፕሩቭ ማድረግ ያለብን ወይም ደግሞ ሰርተን ማሳየትን ያለብን፣ ለመወደድ የሆነ ነገር ማድረግ እንዳለብን የሚሰማን ሴቶች በጣም ብዙ ነን አባት ከማጣታችን የተነሳ። ስለዚህ አባቶች ልጆቻችሁን በይበልጥ ደግሞ ሴት ልጆቻችሁን ፍቅር በማሳየት ቁንጅናቸውን በመናገር እነሱን በማበረታታት ሴቶች ከውጪ የሚፈልጉትን ወይም ውጪ ላይ ሊያታላቸው ከሚችለው ሀሳብ እንዲመለሱ አባቶችን ኃላፊነት ሲናገር ነበር። በጣም ደስ ያለኝና በጣም አፕሪሺየት ያደረኩት ነገር ነው። ምክንያቱም ቤት ውስጥ አይላቪ የተባለች ሴት ውጪ ላይ አይላቪ አይደለም ምንም ነገር ላይሰማት ይችላል። ምክንያቱም አዲሱ አይደለም፣ ብርቁ አይደለም። ቤት ውስጥ የምትሰደብ የምትንጓጠጥ እና እንደፈለጉ የሚናገሯት ሴት ግን ውጪ ላይ መንገድ ላይ የሚቀመጥ ልጅ፣ ስራ የሌለው ወንድ ልጅ አይ ላቭ ዩ ቢላት ነፍሷን ጥላት ትበራለች። ስለዚህ ቤት ውስጥ በይበልጥ ደግሞ አባቶች የሴት ልጅ የመጀመሪያ ፍቅሯ አባቷ ነው። ስለዚህ የመጀመሪያ ፍቅሯ የሆነው አባቷ አፌክሽኔት መሆን አለበት ወይም ፍቅር ማሳየት አለበት የሚለው ነገር በጣም ወድጄዋለሁ። ሌላ የወደድኩት ነገር የሴትን መብት የሚያስጠብቅ ሴት አይደለም፣ የሴትን መብት የምታስጠብቅ ሴት አይደለችም፣ ወንድ ነው ብሏል። which is 100% የምስማማበት። ወንድ ልጅ ወንድ ቢሆን፣ ወንድ ልጅ ጠንካራ ቢሆን፣ ወንድ ልጅ አስፈሪ ቢሆን ጥቅሙ ለሴቷ፣ ጥቅሙ ለሚስቱ፣ ጥቅሙ ለልጆቹ ነው እና የሴትን መብት የሚያስጠብቅ ወንድ ነው ያለበትን ቦታ በጣም ነው የወደድኩት። በጣም ደስ ያለኝ ነገር ጸጋዬ ኦርቶዶክስ ነው፣ ኢብሳ ሙስሊም ነው፣ እንትናን አላውቅም። ሁለቱም ሃይማኖቶቻቸው ላይ ጠንካራ ብሊፍ እንዳላቸው ሰዎች ያወሩልን ነገር the same thing ነው። እኔም እንደ ወንጌል አማኝ the same thing ነው የምነግራችሁ። ተፈጥሮ ሊሆን ይችላል፣ የሆነ ስህተት ሰርታችሁ ሊሆን ይችላል። ኦኬ keep the purity። በቃ አሁን ላይ ያለውን ንጽህናችሁን ጠብቁት። ጃስት ቢካዝ ኦልሬዲ ሴክስ ጀምራለሁ ስለዚህ ምን ችግር አለ ብላችሁ እዚህ ምዛም የምትሄዱት ነገር በጣም ዋጋን የሚያስከፍላችሁ ከባድ የሆነ የነፍስ ትስስር አለው። ስለዚህ the same thing እንግዲህ ከሶስቱም ሃይማኖት የወጡ ሰዎች የሚሏችሁ the same thing ከሆነ እንግዲህ you might be atheist ሆናችሁም ስቲል ኤቲስቱ በሳይንስ ያምናል አይደል? ሳይንስ ደግሞ ከባድ የሆነ ሶልታ ያለው ይላል። እንግዲህ ከመንፈሳዊ ነገር ጋር ሪሌት የሚያደርግ ሶስታችንም ፒዩሪቲ ጠብቁ የምንልበት ምክንያት አለ እና ፎዛት ማተር ደግሞ ይብሳ ምን አለ ሰውየው መውደድሽን ፕሩቭ አድርጊልኝ ሌትስ ስሊፕ ካለሽ ራን ሴክስ a matter of a minute or a second ነው። ከዛ በኋላ የዘላለም ጸጸት ነው። እንዳውም ማይ ሲስተር ሴክስ ሲጠይቅሽ ይኸውልሽ ፈጣሪ እጁ ሰፊ ነው። ረን ሴክስ ሲጠይቅሽ ረን ባላ አረቱ እንዳታፋታቸው ያላገባ ያልጠየቀኝ ማለት ነው። ያላገባ እኔ ከኔ ጋር ተኝ ካለ ሽማግሌ ላክ አትንከርፈፍ በይሁ። በቃ አገባሻለሁ አይደል? ውዱ ስጦታ ለሴት ልጅ ከወንድ የሚሰጠው ወርቅ አይደለም። አገባሻለሁ ከዛ ላይ የሚመጣው ነገር እስኪ አሁን ለምሳሌ ሴቶች ፍራታቸው ምንድን ነው? እንደዚህ ብዬ በቀለችም አየለችም ሄሮንም አገባሁ ለልጅ አቆም ያቀረቡ እንደነሱ የኔ እናት ይኸውልሽ ምድር ላይ የፈጠረሽ ሰማይ ምድሩን የፈጠረ ፈጣሪ አለ። ንገሪው ጌታዬ ሆይ ጊዜ ደርሷል፣ ማግባት ፈልጋለሁ፣ ሰበቡን አድርሺ፣ ሰርክልሽን አስፊ፣
ፈጣሪሽን ሰፋ አድርጊ እንጂ በከበርቻቻ ቢሆን ኖሮ እኮ በቃ ሁሉም ሰው ሊያገባ እኮ ክለብ ነው የሚሄደው። በቃ እግዚአብሔር አያልቅበትም። በቃ ራን ለምን መሰላችሁ? ያንቺ ክብር ያንቺ ዋጋ የሰነፍ ፍቅርን ማረጋገጫ አይደለም። በቃ ከወደደሽ አይ ነው በዚህ ሲዝን ላይ እንዴት ነው ምናምን ይባላል። ከወደደሽ ሌት ሂም ፕሩቭ ኢት። በቃ ፕሩቭ የሚያደርገው ሴኪዩር በማድረግ ነው። ፕሩቭ የሚያደርገው ሚስት በማድረግ ነው። ስለዚህ ሚስት ሳትሆኑ የሚስትን ኃላፊነት አትወጡ። መተኛት ባልና ሚስት ውስጥ ነው መሆን ያለበት። አይ ኖ ከዚህ ቤት በጣም ከብዙ ሰዎች ጋር ተኝታችሁ ሊሆን ይችላል። እዛ ጋር አስቀምጡት and you can be pure again። በቃ ሀሳባችሁን አይምሯችሁን አጽድታችሁ ለሚመጣው ወንድ በክብር መዘጋጀት ትችላላችሁ። በነገራችን ላይ ወደዳችሁም ጠላችሁም ዛሬ እምቢ ያላችሁት ወንድ ነገ እንደሚያከብራችሁ ነው የምነግራችሁ። በእውነት ነው የምላችሁ። I have proofs። ነገ ላይ ያከብራችኋል። ዛሬ እንኳን ዲስአፖይንትድ ቢሆን እንዴት እንዴት አደረገኛለች እንኳን ቢል ነገ ላይ ሪስፔክት ያደርጋችኋል። do not give it away እና አውቃለሁ ሴክስ ጀመረች ለመባል ወሲብ ጀመረች ለመባል አድጋለች ለመባል የምታረጉ ሴቶች እንዳላችሁ አውቃለሁ። ፍላጎት ኖሯችሁ እስቲ ለሚተስቲት እንዴት ነው ምናምን ብላችሁ እንኳን የምታረጉት ትንንሽ ልጆች እንዳላችሁ አውቃለሁ። ወርዝ አያደርግም፣ ዋጋ ነው የሚያስከፍላችሁ። ስለዚህ ዛሬ ጀምሬዋለሁና ችግር የለም በቃ ከዚህም ከዛም ጋር ልተኛ የምትሉት ነገር ስለማያስኬዳችሁ ብታቆሙ ዊሽ አደርጋለሁ። አንድ ወንድ በቃ እንዴት ነው እንደምትወጂኝ የምታውቂው ካለሽ አልፎበታል፣ በእኛ ጊዜ አልፎበታል። ላይክ 20 years አለፈበት። በቃ ሌላ ትሪክ ካለው ያምጣ። መውደድሽን ግዴታ አልጋ ላይ በመውጣት አይደለም ፕሩቭ የምታደርጊው። እሺ ክብርን መጠበቅ በጣም ጥሩ ነገር ነው። እንደዚህ እንኳን አድርጊና አታድርጊ እየተባለ ውሳኔ ላይ የምትገቡ ሴቶች እንዳላችሁ አውቃለሁ። እኔ አልመርጥላችሁም። አዝ ኦልዌይስ ሊመጣ የሚችለውን ኮንሲኩዌንስ ብቻ ላሳያችሁ እችላለሁ። ኢብሳ እንደ አባትነቱ የተናገረው ነገር ምንድነው? ዱ ናት ሃቭ ሴክስ። በቃ አትጀምሩ። ከጀመራችሁም አቁሙ። ከዚ ወርዝ አያደርግም። ቀላል የሆነ የነፍስ ትስስር የለውም እና ወርዝ ስለማያደርግ አቁሙ ማለት ፈልጋለሁ። በጣም ብዙ ሀሳብ ነው የተነሳው። I would wish ብታዩት ደስ ይለኛል። the other part ወንዶች ካገቡ በኋላ በጣም ራሳቸውን የመስራት ቴንደንሲ ያለ ብለዋል። እንግዲህ እሱን ላይ በጣም ለምክር የሚሆናችሁ ሀሳብ ነው። በደንብ እንግዲህ ታዩታላችሁ ብዬ አስባለሁ። በዚህ አጋጣሚ ወደ ማን ያዘዋል ሀሳብ ልመለስና ወንዶች ካምፓስ ሆናችሁ ገና እንደተመረቃችሁ የፈልጋችኋት ሴት ከናንተ ጋር መሆን ግዴታ የለባትም። prove her that you're worth። ገባችሁ? የምትሉትን አይነት ወንድ መሆናችሁን ፕሩቭ አድርጉላት እና ሴቶች ላይ ቢተር አትሆኑ። በቃ ገንዘብ ነው የሚወዱት። አዎ ገንዘብ ነው እንዳለን ሴኩሪቲ ስለምንፈልግ ነው። ነገ ላይ የተሻለ ህይወት መኖር ስለምንፈልግ ነው። ኦኬ እና ዲስአፖይንትመንት ይዛችሁ እንትን አትበሉ። ሴት ሁሉ ገንዘብ ሊወድ ነው። ሁሉም ሴት ገንዘብ አይወድም። በጣም ብዙ ቤዚክ ነገር ኖሮት ከኖረው ወንድ ጋር የኖረች በጣም ብዙ ሴት ስለማቅ ለሴቶች ኔጌቲቪቲ እንዳይኖራችሁ በጣም ንጹህ በጣም ቅን ልብ ያላቸው ብዙ ሴቶች ደግሞ በዙሪያ ያሉ። ስለዚህ እናንተ ብቻ ወንድነታችሁ ላይ ፎከስ አድርጉ፣ ስራችሁ ላይ ፎከስ አድርጉ እና የሚሻለው ነገር ታውቃላችሁ።